ዛሬ ከቃና የበዓል ልዩ ፕሮግራማችን አሁንም እንደቀጠለ ነው። አሁን ደግሞ የስፖርት ሪፖርት ሰዓታችን ላይ እንገኛለን። በዛሬ ፕሮግራማችን ላይ ዩቲዩበር እንዲሁም ቲክቶከር የሆነው ሁስኒ ጠይብን ይዤላችሁ መጥቻለሁ። እንኳን ደህና መጣ። እንግዲህ ሆነ ስለመጣ በጣም ደስ ብሎኛል። ቴንክ ዩ ሶ ማች። ደስ ብሎኛል እዚህ ስለተገኘ። ቴንክ ዩ። እንግዲህ ስፖርት ሪፖርት ሰዓታችን ላይ ሁልጊዜ እንደምናደርገው ከባለፈው የፈረንጆቹ ወር የነበሩ ስፖርታዊ ክንውኖችን የምናነሳበት ነው። ይህንን ስናደርግ ከሀገር ውስጥ መረጃ እንጀምራለን። ኢትዮጵያ ፕሪሚየር ሊግ ላይ እንዴት ነህ ታያለህ? ያው ከማየው የበለጠ ባይ ደስ ይለኛል። ያው የሊጉ ስታንዳርድ እየተሻሻለ ይመጣል ብዬ እገምታለሁ። ሞር ደጋፊንም አትራክት ማድረግ ይችላል። ያው አሁን ፍቅሩ ያለው ደጋፊ አሁን እኔ በግሌ የቡና ደጋፊ ነኝ። ቡና አሪፍ ላይ አይደለም አሁን ሊጉ እንግዲህ ሊጉን አሁን ባለው እንግዲህ ሊጉን በከፍተኛ ውጤት እየመሩ ያሉት ሁለት ቡድኖች ፋሲል ከነማና ሲዳማ ቡና ናቸው። በጣም በተጠጋጋ ውጤት ነው እየሄዱ ያሉት። እንግዲህ አይ ዶንት ኖ በዚህ የሚቀጥሉ ከሆነ ወደ ፋሲል ከሄደ እንግዲህ ፋሲል ለሁለተኛ ጊዜ ሻምፒዮን የሚሆንበት እድል ይኖረዋል። ሲዳማ ቡና ከሆነ ደግሞ ለመጀመሪያ ጊዜ ዋንጫ የሚያነሱበት እድል ይሆናል ብለን እንጠብቃለን። አምሩቲን ፎር ሲዳማ ቡና የመጀመሪያው ነገር ሲያሳካ አንድ ነገር ደስ ይላል። በጣም በትክክል በጣም ለዛ ቢሆን ደስ ይላል። እስቲ በሂደት የምናየው ይሆናል። ቀጣይ ደግሞ የምናነሳው እንግዲህ አፍኮን የአፍሪካ ዋንጫ እየተደረገ ይገኛል። አሪፍ ነው፣ ጥሩ እየሄደ ነው እና ምድብ ማጣሪያዎች ተደርገዋል ኦልሬዲ። አሁን ይህንን ፕሮግራም እስከምንቀርጽበት ጊዜ ድረስ የምንጠብቃቸው የነበሩ ቡድኖች ጥሩ ጊዜያትን አሳልፈዋል ብለን እናስባለን አይደል? ዋት ዱ ዩ ቲንክ? እስቲ ንገረኝ። ያው ያልፋሉ፣ ወደ 16 ያልፋሉ ብለን የገመትናቸው ቡድኖች አብዛኞቹ አልፈዋል። በምን ያህል ጥንካሬ ያለፉ የሚሉት ብቻ ነው እንትን የሚያደርገው። ሶስቱንም ጨዋታ ያሸነፉት አልጄሪያ እና ናይጄሪያ ብቻ መሰለኝ እና ከሁለቱ ቡድኖች ደግሞ ናይጄሪያ በጣም ስትሮንግ ይመስላል። ያለፈው አፍኮንም ለዋንጫ ደርሶ ነው የተሸነፈው እና ናይጄሪያ እንደውም ዘንድሮ ኤክስፔክት አደርገዋለሁ ስልሽ ስታር ፓወር ፊት ለፊት ላይ ያሉት ተጫዋቾች በጣም ኤክስፒሪየንስ ያላቸው ልምድ ያላቸው ተጫዋቾች ናቸው እና አይ ቲንክ እንደገና ደግሞ የሆነ ለየት ያለ ሌላ ጊዜ አፍሪካ አፍኮን ላይ ማታዩ ዘንድሮ እያየሁት ያለው ነገር ተጫዋቾች ለሀገራቸው በጣም በወኔ መጫወት ጀመሩ። ብዙ ጊዜ በዚህ ይወቀሱ ነበር የአፍሪካ ተጫዋቾች፣ ምክንያቱም ለአፍሪካ ዋንጫ ምናምን ሲሆን ችላ የማለት ለክለብ ሲሆን ደግሞ በደንብ በወኔ መጫወት ምናምን ባህሪ ምናምን ነገር ከጉዳት መጠንቀቅ ምናምን ይታይባቸው ነበረ። ዘንድሮ ግን በቃ ሁሉም በወኔ ነው የሚጫወተው። አገሩን ማፍራት ይፈልጋል። ደስ ይላል። እንደዛ ነው እየሆነ ያለው። ደስ ይላል። እንግዲህ መጨረሻውን እንግዲህ የምናየው ይሆናል። ሞሮኮም ጥሩ ናት፣ አሪፍ ናት፣ አዘጋጅ ሀገርም ናት። ያው የተወሰነ አድቫንቴጅ ይኖራቸዋል። ሌላውን የምናነሳው እንግዲህ ያሳለፍነው ዲሴምበር ወር ፌስቲቭ ሲዝን ነበረ። ቦክሲንግ ዴይ ያለፈበት ምናምን እንደዛ ናቸው እና እንግሊዝ ፕሪሚየር ሊግ በፌስቲቫልም አይዘጋም እናያለን ኳስ። ያለፉት የክሪስማስ የሚሆን የኒው ይር ኢቭ ኒው ይር ላይ ኦልሬዲ ጨዋታዎችን አይተናል እና እንዴት ነበረ ፌስቲቭ ሲዝን? እንዴት አለፈ? በአንተ ምን ይመስላል? ያው እኔ እንደ ግሌ አርሰናል ደጋፊ ነኝ እና በጣም ቢዩቲፉል የሆነ ፌስቲቭ ሲዝን እያሳለፈ ነው። ለእናንተ በጣም አሪፍ ነበረ። ብዙ ጊዜ አርሰናል አዲስ ዓመትን አንደኛ ሆኖ ከተሻገረ ጥሩ ይሆናል ተብሎ ይጠበቃል። ብዙ ጊዜ እንደውም ክሪስማስ ላይ ቶፕ ሲያደርግ አርሰናል ዋንጫ የመብላት እድሉ ዝቅተኛ ነበር እስካሁን በታሪኩ ማለት ነው። ካምባክ እያደረገ መከተል ነው የሚሻለው በታሪክ አንጻር አርሰናል ተከትሎ አባሮ ሲዝ ነው ዋንጫ ብዙ ጊዜ የሚሳካለት። መቼ ነው የተሳካለት? አሁን ለምሳሌ the biggest point gap the biggest ነጥብ ልዩነት የጠበበውና ሁለተኛ የነበረው ዋንጫ የበላበት አመት ማን ዩናይትድ ክሪስማስ ላይ በ13 ነጥብ ይበልጠው ነበር። ኦኬ በ13 ነጥብ ይበልጠው ነበር፣ ግን አርሰናል ነው የበላው ዋንጫው። ዘንድሮ ግን ያው ወደ ፊት ለፊት መጥቷል። በዚህ የሚቀጥል ይመስላል። ከነዳጁን ዝቅ ካላደረገው በስተቀር በአምስተኛ ማርሽ መሄድ ነው ያለበት ብዬ አስባለሁ። እንግዲህ በምናየው ነገር ነው አይደል ዋንጫ ሊያነሳ ይችላል አይችልም የምንለው። እንግዲህ ቤንች ላይ ያሉትን ተጫዋቾችም ስናይ ትልልቅ የሚባሉ አሪፍ ተጫዋቾች ናቸው ያሉት ቤንች ላይ ያሉትን ተጫዋቾች እና ጉዳት አያሰጋውም። ሌላ ምንም የሚያሰጋው ነገር የለም። አፍኮን ብዙ እንደውም ከሌሎቹ አንጻር ብዙ ተጫዋቾች የለም አፍሪካዊ ተጫዋች እና እነዚህም ነገሮች ትንሽ ረድተውታል ብዬ አስባለሁ አይደል? እንዴ አስቶን ቪላን 4-1 ስናሸንፈው ማርቲኔሊ
ሃቨርትስ እና ኤዜ ከቤንች አልተነሱ። ኤግዛክትሊ። ስለዚህ የስኳድ ጥንካሬን ያሳያል። ስኳድ ዴፕዝ ወሳኝነት አለው ወደ ዋንጫ ለመቅረብ ዋንጫ ለማንሳት። ከዚህ ጋር ተያይዞ እንግዲህ ሊቨርፑል እና ዩናይትድን ማንሳት ሳይኖርብን አይቀርም። የአስቶን ቪላ ወደፊት መምጣት በጣም የሚገርም ነው አይደል? ጥሩ ጥንካሬ ያለው ቡድን ነው። አሪፍ ቡድን ነው። አሰልጣኙም አሪፍ ማናጀር ነው። ግን አስቶን ቪላ ብዙ ገና ያልተጋለጡበት ችግሮች አሉት ያሉት ቡድን ነው ብዬ አምናለሁ። ዘንድሮ ቶፕ 5 ከጨረሰ በጣም ክሬዲት ይገባዋል ኤምሪ ብዬ ገምታለሁ። አሁን 11 ጌም በተለይ ያሸነፉበትም አርሰናል ከመሸነፋቸው በፊት 11 ጌም በተለይ ቢያሸንፉ አንደርላይንግ ነምበርሶቹን ብታያቸው ማለት ነው ቻንስ ክሪኤሽናቸው የሆነ በጣም ክሊኒካልነታቸው የተፈጠረውን ልጅ ወደ ውጤት የመቀየር አቅማቸው ነው እንጂ አብዛኞቹን ጨዋታዎች ካየሽ የሆነ በልጠው ወይ ብልጫ ወስደው ምናምን አይደለም እያሸነፉ የነበረ። አሁን ዩናይትድን በልጠውት አይደለም ያሸነፉት ሜዳ ላይ ምናምን ካየሽ ማለት ነው። እና ይሄ ነገር ካቻፕ ያደርግባቸዋል ብዬ ገምታለሁ። አሁን አርሰናል ካሸነፋቸው በኋላ ደግሞ ለሌላው ቡድን ራሱ ትልቅ ማንቂያ ደውል ምን ማድረግ እንደሚችሉ ከአስቶን ቪላ ጋር ሌሎች ክፍተትህን ስታይ በደንብ እና አስቶን ቪላ ትንሽ ያታት የሚል ይመስለኛል። ሊቨርፑል ጀስት ደጋፊው በጣም ያው ከሰመር ላይ በትራንስፈር ዊንዶ ካወጡት ገንዘብ አንፃር በጣም ኤክስፔክቴሽኑ ሃይ ስለሆነ ነው እንጂ ሰከን ብሎ ሪያሊቲውን ያለበትን ቦታ ካየሽ ከዚህ በኋላ እየተሻሻለ ይመጣል ብዬ ገምታለሁ። ስለዚህ ሲዝኑ ሲጀመር ያሳየውን አይነት ተከታታይ ሽንፈት አይሸነፍም። ግን ይሄ ማለት ግን ደግሞ የሆነ ደጋፊዎችን መጀመሪያ ሲዝኑ ሲጀመር የጠበቁትን ነገር ይሰጣቸዋል ምናምን ነገር ማለት አይደለም። እኔ እንደማየው ከሆነ ሊቨርፑል ዘንድሮ ታይትል ሬስ ውስጥ ለመግባት የሚያስችልበት አይነት ስኳድና ማናጀር አይደለም ያለው። ማናጀሩ ባንዴ መፍታት የማይችለው ችግሮች ውስጥ አሉ ስኳድ ላይ ማለት ነው ስታርቲንግ ሌቨል ላይ ራሱ እና ወጥ የሆነ 11 ብቁ የሆነ 11 ሳይኖርሽ ታይትል ሬስ ውስጥ መግባት አሁን ባለው ፕሪሚየር ሊግ በጣም ከባድ ነው። እንግዲህ በዚህ ወደ ኤንዞ ማሪስካ እንሂድ። ኤንዞ ማሪስካ ተሰናበተ ከቼልሲ። ለእኔ ሾኪንግ ኒውስ ማለት አልጠብቅም ኤንዞ ማሪስካን ከቼልሲ ማሰናበት በዚህ ሰዓት። የቼልሲ ባለቤቶች በጣም አጠፉ ባይ በጣም ክለቡን ወደ ደጋፊው የማይጠብቅበት ቦታ እየወሰዱት ነው እና አይ ቲንክ አንዳንድ ደጋፊ ኤንዞ ማሪስካ ሮቴሽኑ አንዳንዴ ቤስት 11 የሚመርጥበት መንገድ ምናምን እያሉ ይተቹታል እና እኔ ይሄ ነገር እንዳለ ቀስ በቀስ የሚጋለጥ ነገር ስለሆነ ያው እሱም አሁን ከክለቡ ሲለቅ የመናገሩን መብት በደንብ ስለሚያገኝ በደንብ ብሎ ይነግረናል ያስረዳናል ብዬ ገምታለሁ። አይ ቲንክ የቼልሲ እና የኤንዞ ማሪስካ ችግር የጀመረው አሁን አይደል ሰመር ትራንስፈር ዊንዶው ላይ ነው የጀመረው። በተጫዋች ከዚህ በፊትም ከፖቼቲኖ ጋር የጣሉት በተጫዋች ነው። ኮነር ጋላገር እንፈልጋለሁ አላቸው ፖቼቲኖ። አይ ኮነር ጋላገር የአካዳሚ ተጫዋች ስለሆነ ሽጠ ነው አሪፍ ትርፍ እናገኝበታለን፣ ስለዛ መሸጥ አለበት። ኤንዞ ፈርናንዴዝን 100 ሚሊዮን ከፍለን ያመጣ ነው እንድታጫውተው ነው። በዚህ ትሄዳለህ አትሄድም? አልሄድም አለ እና አሁን ፖቼቲኖ ማለት በጣም ሃይ ሌቭል ማለት በማናጀር ሳይሆን በስታተስ በጣም ሃይ ሌቭል የምትዩ ማናጀር አይደለም። ጀስት ቶፕ ቲር ነው ግን የሆነ ኤሊት የምትዩ ደረጃ ላይ አይደለም። ግን ከሱ ጋር ራሱ ይሄን ተጫዋች ካላስፈረማችሁልኝ እለቃለሁ የሚል ግብ ውስጥ መግባት እና አሰልጣኝ ማባረር ደረጃ ከደረሰ በጣም ከባድ ነው። ምክንያቱም ግላዝነር የፓላሱ አሰልጣኝ ማለት ነው ማርክ ጉዌሂን ከሸጣችሁት እለቃለሁ ብሏቸዋል እና ራሱን በሆነ ደረጃ የሚያይ ትንሽ እንኳን ራሱን የሚያከብር አሰልጣኝ የሚፈልገውን ነገር እንድታረግለት ያስገድድሻል እና ኮምፕሊትሊ ሸት ዳውን የምታረጊው ከሆነ እኔ በምሰጥ ተጫዋች እና ደጋፊው ደግሞ እኔ ላይ እንዳይነሳብኝ ውጤት አምጣለት ብለሽ የምታስጨንቂው ከሆነ የጊዜ ጉዳይ ነው እንጂ ከሁሉም ማናጀር ጋር መጣላትሽ አይቀርም። እና አሁን ደግሞ ይሄ ደግሞ በግልጽ ፐብሊክሊ ስለሆነ የጣሉት በእርግጥ ያው ኤንዞ ማሪስካ ተስፋ ከቆረጠባቸው በኋላ ይመስለኛል ይሄን ያደረገው የማን ሲቲ የበላዮችን ሃይራርኪዎች ምናምን ማነጋገር ጀምሯል የሚባል መረጃ አለ። ይሄ ትልቅ ፋውል አሁን የትልቅ አሁን እኔ የቼልሲ ባለቤት ብሆን እኔም አባረዋለሁ። ግን በተጫዋች ምናምን ሳይሆን እንዴት እንደዚህ ታደርጋለህ በሚል ግን አይ ቲንክ ኦልሬዲ በቼልሲ ተስፋ ቆርጦ ለውጥ እንደማያመጡለትና ምን አይነት አቋም እንደያዙ ከተረዳ በኋላ ነው ይሄን ያደረገው። 30 ምናምን ተጫዋች 40 ተጫዋች ድረስ ስኳድ ውስጥ አስቀምጠሽበት እነዚህ ተጫዋች መሸጥ ደግሞ ከሆነ የምትፈልጊው
ግዴታ ዓለም አቅማቸውን ብቃታቸውን እንዲያይ ጌም ታይም መስጠት ይኖርብሻል። አዎ በትክክል። ስለዚህ አሁን እንደው እየተረዳሁት ያለው ነገር ለምንድነው ማይቀይረው? ለምንድነው እነዚህ ተጫዋቾች የሚያስገባቸው? ፎፋናና ቻሎባር እንዲያርፉ በአሁን ሰዓት ለምንድነው ባጃሽል የሚያስገባው ብለው ቅር የሚላቸው ቼልሲ ደጋፊዎች እየመሰለኝ ያለው የበላዮቹ ናቸው። ባጃሽልን አጫውተው አቼምፖንግን አጫውተው እያሉ የሚያስገድዱት፣ ምክንያቱም ጌም ታይሙን ይፈልጉታል። ጌም ታይሙን አግኝተው በሱ ነው የሚሸጡት ለሌላ ሰውና ይሄንንም እንዲከፍል ዋጋ እንዲከፍል ያስደረጉት አሁንም ባለቤቶቹ ናቸው ይስባሉ። እንግዲህ ቀጣይ ምን እንደሰቡ አናውቅም። እንግዲህ ቀጣይ ከሚመጣው ጋር አብረን የምናየው ይሆናል። ቀጣይ እንግዲህ እስቲ ከኳስ ወጣን በልና ትልቅ ፕሮፌሽናል ፋይት ነበር ዲሴምበር 19 የተደረገ በጄክ ፖል እና አንቶኒ ጆሹዋ መካከል የተደረገ ፕሮፌሽናል ፋይት ነበርና እንዴት ነበር? እንዴት አየኸው? እኔ በጣም ጄክ ፖል በጣም አስደስተኛል። በጣም ስለሽ ቢሸነፍም እኔ የሆነ ዩቲዩበር ነው ምናምን ነገር የሚባለው ስቲግማ ስላለበት ያው እንደዛ ብያስብ ነበረ። መጥቶ ሪታየር ያደረጉ ዩኤፍሲ ፋይተሮችን ምናምን እየዘረረ ምናምን ነገር በጣም ሲለፈልፍ ምናምን በጣም ብዙ ሰዎችን አንገርግሮ ነበር። ግን የኔን ሪስፔክት በጣም አርን አድርጓል። ምክንያቱም ከፎርመር ሄቪዌት ቻምፕ ጋር ኢማጂን አብሮ ቆሞ ስታያቸው ራሱ እኮ አባትና ልጅ ነው የሚመስሉት። የማይገናኝ ቦዲ ሼፕ ነው ያላቸው፣ የማይገናኝ ዌት ክላስ ላይ ናቸው። እንደዛም ቢሆን ግን ጄክ ፖል ያው ለገንዘብ ነው ብትል ራሱ እኮ ብዙ ጊዜ ሰው ኦልሬዲ ገንዘብ ካገኘ በኋላ አዲስ ገንዘብ ለማግኘት ያው በሄቪዌት ቻምፒዮን ደፍሮመቶ ገንዘብ ፈልጎም ምናምንም በለው እንግዲህ ጆ ተሰብሮ ነው ሄደው እንግዲህ ተሰብሯል። በግራኮል ክራክ አድርጎታል። እንትን ነው ያው እንደዛ ተመጣጣኝ ነበር። ኤግዛክትሊ ማለት እንደዛ አይነት ፋይትም ገጥሞ ታያቀም እንግዲህ ይሄ በጣም ክሬዲት ሊያሰጥ ይገባል። ባይዘይ በቅርቡ ያው እንትና ጆሹዋ ካራክሲልን ሳይገራ ገብቶ ነበር። ስፒዲ ሪካቨሪ ዊሽ እናደርግለታለን ነው ትሬነሩና ጓደኛው ምናምን ሁለት ጓደኞቹን ሉዝ አድርጓል። ዩኤፍሲ በደንብ ትከታተላለህ አይደል? ታያለህ። ፕሪሚየር ሊግም በደንብ ታያለህ። እና ፕሪሚየር ሊግ ላይ ያሉ ቡድኖችን በዩኤፍሲ ተጫዋቾች ቦክስ ፋይተሮች ብትመስላቸው ማንን ታደርጋለህ? አርሰናልን ለማን እንደምትሰጠው ማወቅ ፈልጋለሁ። ከቢብ በኤግል አንድ ፊትር ሆነን ዋንጫ በልተን የምናቆም እኛ ነን። ከእንደገና ደግሞ የከቢብ ፋይቲንግ ስታይል አትነካኝም እኔ ብቻ ፈርድም ያበላሃለሁ ነው። አርሰናል ደግሞ ግን ከቢብ በጣም ብዙ ጊዜ ሻምፒዮን ይሆናል፣ ዋንጫ ያገኛል እና ከአርሰናል ጋር ትንሽ አርሰናል አይቀጭም። 48 ዋንጫ አለው ቡድን አለው ግን እሺ ቀረብ ያሉትን ምናምን ኢንቪንሲብልም ሆኖ ዋንጫ ያበላው ብቸኛ ቡድን ነው። ኦፍ ኮርስ ከቢብ ኢንቪንሲብል ነው አይደል? ከቢብ ሲደማ አይተነው አናውቅም። አርሰናል ደግሞ አንዴ ሳትሸነፊ 38 ጨዋታ ተጫውተሽ ዋንጫ መብላት ማለት ኢትስ ቤዚክሊ አልደማሽም ማለት። አዎ ትክክል። እዛ ያው ከቢብን የሚመስለው ከሁሉም የበለጠ አርሰናል። ማን ዩናይትድን ደግሞ ቻክ ለዴል ይለዋል። አሪፍ ነው ቻክ ለዴል እኮ የሚገርም ሌጀንድ ነው። የድሮ ነው እንጂ እሱ ነው ማለት የድሮ ሌጀንድ። እሺ እንትናን ደግሞ ሊቨርፑልን ደግሞ ቲቶ ኦርቲዝ ይለዋል፣ የቻክ ለዴል ጠላት ነው እንዴ። ሁለቱም ፓስ ተቀርተዋል። ነው ሊቨርፑል እኮ መጨረሻ ማለት እንደሱ የቀረ አይደለማ። አይ ዘንድሮ በቃ ተቃቅፋ አብሮ ማለት ሌላ ይቀየርለት አንድ ላይ ናቸው። ሌላ ይቀየርለት የሊቨርፑል ደጋፊ ነሽ ማለት ነው። ማን ሲቲ ጆን ጆንስ ይባላል። ታለንቱ አለ በጣም። አዎ በደንብ ታለንቱ አለ። ጆን ጆንስ እሱን ከዛ ላ ቸልሲ ኮነር መግሬገር ትንሽ ድብድብ ይችላል፣ ግን በጣም የሚችለው ማውራት ነው። አሪፍ ምድብ ነው የሰጣቸው። ደቃ የስ በጣም ከታተላለሁ። ስፖርት ነው በጣም በአንዳንድ አስፔክቶች ከእግር ኳስ የሚሻልበት ነገሮች አሉ። እግር ኳስን ከተረዳሹ በኋላ የሚሰጥሽ ስሜት ሳትረጂው ከሚሰጠው ስሜት ጋር ይገናኝ። ስለዚህ ኳስን የሆነ ውበቱን ለመረዳት ትንሽ ኳስን መረዳት ያስፈልጋል። ዩኤፍሲ ግን ያው የሰው ልጅ ከተፈጠረ ጀምሮ ነው የሚደባደበው። ስለዚህ በቃ ድብድብ ማንን የሚስባል እና የመጀመሪያ ጊዜ ያየው ሰውዬ እንደውም ረጅም ጊዜ ከሚያየው ሰውዬ የበለጠ ይደመማል ብዙ ጊዜ። ለምሳሌ ሆነ ሃመር ፊስት የሚባል ምታለ እንደዚህ መጥቶ ማለት ነው። ዩኒቨርሲቲ ያለውኝ አንድ ዛምቢያዊ ነበርና የመጀመሪያ ጊዜ ነው መጥቶ ከኛ ጋር ሲያየ ማለት ነው።
ልክ ወድቆ ጥሎ ሃመር ፊስት ሲመታው አይ በራሱ ቋንቋ አረ እንደ መዶሻ መተው እኮ ምናምን አረ ሚስማር አደረገው ምናምን አለ እና ከዛ ትንሽ ተረጋጋና ምን እንዳለ ሲነገረን እኛም በሳቅ ሞት ኢማጂን ምን ያህል ኢሞሽናል ትሪገር እንዳደረገው የመጀመሪያ ጊዜ ነው አይቶ አያውቅምና በአንዳንድ አስፔክቶች በጣም ያስደስታል። ፕራይማል ነው የሰው ልጅ ድብድብ በጣም ማየትም መደባደብም ይወዳል ተፈጥሮ ስለሆነ UFC ደግሞ ዘ ፋይናል ፎርም ኦፍ ፋይቲንግ ስለሆነ በጣም ኢንተርቴይኒንግ የሆነ ስፖርት ነው። አንድ የአርሰናል ደጋፊና አንድ የማንቸስተር ደጋፊ ያሉ ሁሌ እንደጣሉ ነው ብለናስ ሶስተኛ ጓደኛቸው ደግሞ ኳሳይ እነዚህ ሁለቱ ሁሌ ቢጣሉ ከዛኛው ጋር አንድ ቀን ተጣልተው ከሶስተኛ ጓደኛቸው አንድ ቀን ተጣልተው ባያቁም የሆነ ቶፒክ ላይ ምናምን ነገር ሲሆን እነዚህ አንድ ሁለቱ የእግር ኳስ ተጋጣሚዎች አንድ ሳይድ የመያዛቸው እድላቸው በጣም ከፍተኛ ነው ብዙ ጊዜ ማለት ነው እና የሆነ ያኛው እንደውም አንተ ዞር በቃ ወይ አይነት ነገር ነው አንድ ቋንቋ ታወራለህ ተመሳሳይ ቋንቋ ታወራለህ እንደዛ ነገር ነውና እኔም ራሱ ሶሻል ሚዲያ ላይ አሁን ብዙ ፎሎወር የሚያደርጉኝ የሌላ ክለብ ደጋፊዎች አሉ ሳላ በሽቃቸው ቀርቼ ምናምን አይደለም በደንብ አበሽቃቸዋለሁ እና እሱንም ይወዱታል አላህ as long as እኔ በኔ ኦፒኒየን ላወራ አልችልም በኔ ኦፒኒየን as long as balance እስከሆነ ድረስ ክሬዲት የሚገባውን ቡድን ክሬዲት ካላሰጣሽ ድረስ ሰው ብታበሽቂው የበለጠ ይወድሻል እንጂ ይጣላሻል ያልገምታ ግን it's very important አላ ክሬዲት መስጠት እና ደግሞ አንቺ ስትሸነፊም ደግሞ ስትናደጂ ማየት አለበት እንጂ መጥፋት ምናምን ነገር አስበው ነው ሰው ጓደኛሞች አሉ አይደለ እኔ አንቺን አበሸኩሽ ከዛና እኔ የተሸነፍኩ ቀን እንዳታገኝ ቤት ገብቼ ፖለቲክ ቁጭ ብል ማለት ነው ማምለጥ እኮ አልችልም ቤት ተመጣጣሽ ጓደኝነት ማለት አይደል ቤት ተመጪና ታበሽልኛለሽ እና ሶሻል ሚዲያውንም ልክ እንደዛ ጓደኝነት ቦንድ የጓደኝነት ብሽሽቅ ቦንድ ከኦዲየንሳችን ጋር ለመፍጠር ኦዲየንሳችን ጋር ለመፍጠር ምን ማድረግ አለብን ስናሸንፍ ወይ እንሸነፉ መተህ ደረትነት እንደተናገርከው እንዳበሸከው ስትሸነፍ ደግሞ መተህ ጠላትን እንደፊት ለመጠም ፈሪ መሆን የለብንም እና መደበቅ ምናምን ነገር ሁለት ሶስት ቀን አርፎ መጥቶ ምናምን ነገር ነገሮች ከበረዱ በኋላ ይሄ በጣም ኦዲየንስን ያስከፋል እኔ ከተማርኩት ምክንያቱም ደበቅም አንተ በጫናና ሲሸነፍ ወዲያው ነው ሰርች አድርገው የሚመጡት ሲቃጠል ለማየት ማለት ሴቭ ያደርጉታል ከዛ በኋላ ሌላ ጊዜ ሳናዳቸው መጥቶ ተመልሰው ያንን ቪዲዮና ራሳችንን ያጽናናሉ እንደዛ ነው ማለት እሱን ተናዷል ምናምን በማለት ነው ዩናይትድ እንግዲህ ሁሌ ዩናይትድ ሲሸነፍ ጓደኛህን ነው ቀድመው እንትን የሚያደርጉትና እናቴ ትሞት አልተናደድኩም ያለው አልደበረኝ እሱን ነው እንግዲህ ቀድመው የሚያመጡት ውልዝም አላስደበረውም ብዬ ገምታለሁ I think so Thank you so much ስሚዬ በሶሻል ሚዲያ ስምህ ጎስት ለምን ጎስት ያልከው ነገር ጎስት ያልኩበት ምክንያት ያው እንዳልሽው እግር ኳስ በጣም ሰውን ያቀራርባል ምናምን አይደለ ያው እኛ ጋር ደግሞ ቲክቶክ ላይ ሶሻል ሚዲያ ላይ ሰው እግር ኳስ ይከታተላል ማለት እግር ኳስ ላይ ብቻ አይደለም ኤግዛክትሊ ሌላ ነገር ላይም አለ ራይት እና በጣም ብዙ አንገብጋቢ የሆኑ ቶፒኮች ምናምን ነገር የሚነሱበት ፕላትፎርም ስለሆነ ከሃይማኖት ከብሔር ከፖለቲካ የጸዳ እንዲሆን ለማስገደድ ነው እንደዛ አይደል ስሜ ጎስት ከሆነ ያው ከስሜ እንኳን የኔን ባክግራውንድ መገመት አትችልም ከዛ የኔ ፔጅ ላይ ሲመጣ ሰው ግዴታ ያው ስለ ኳስ ብቻ ለማውራት ይችላል ማለት ነው መስመሩ ትንሽ ለማስመር ብያለሁ እንደዛ ፕሮፌሽናል በጣም ነው የማመሰግነው ጎስት እንግዲህ የሆነ ስለመጣ ስለተጫወትን ስለአወራን በጣም ደስ ብሎኛል በጣም አመሰግናለሁ Thank you very much እኔም በጣም ስለጋበዛችሁን በጣም ደስተኛ ነኝ የሚገርም ደስ የሚል ፕሮግራም ነው እኔ ሌላ ጊዜ በሰፊ ነገር ተገናኛለን ገምታለሁ Thank you የዛሬ ሪፖርት ስፖርት ፕሮግራማችን ይሄንን ይመስል ነበር የዛሬን ከቃና ልዩ የበዓል ፕሮግራማችን አሁንም ይቀጥላል አብራችሁ ቆዩ